ሐዋርያ ሥራ 28 ላይ እግዚአብሔር መንፈስ ይሄ ፕሮግራም ከሰጠኝ ጊዜ ጀምሮ በልቤ ውስጥ የሞላው ይሄ ነው። ክብር ለጌታ ይሁን። ኢየሱስ ያድናል። ላንብበው ከ1 እስከ 6 ያለውን። በደህና ከደረስን በኋላ በዚያን ጊዜ ደሴቲቱ መላጥያ እንድትባል አወቅን። አረማውያንም የሚያስገርም ቸርነት አደረጉልን። ዝናብ ስለሆነም ስለ ብርዱ እሳት አንድደው ሁላችንን ተቀበሉ። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳት ሲጨምር እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። አረማውያንም እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው ይህ ሰው በርግጥ ነፍሰ ገዳይ ነው፣ ከባህርስ እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተውም አሉ። እርሱ ግን እባቢቱን ወደ እሳት አራገፋት። አሜን ነው ወይ? ወደ እሳት ምን አለ? አንዳችም አልጎዳችሁም። እነርሱም ሊያበጥ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበረ። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ለወጡ ይላል። እኔ ግን በሉ እስቲ እባቢቷን በሉ እስቲ አራግፌ እወጣለሁ በሉ። እንዲህ ነው ያለኝ ዛሬ ይራገፋል ብሎኛል። ኧረ አይሰማኝም። እስቲ አሜን ነው ወይ? የትኛውም ጭንቀት፣ የትኛውም መከራ፣ የትኛውም አለመሳካት ዛሬ ይራገፋል ብሎኛል። እስቲ ተራገፈ ቢል ሰዋል ጮና ተራገፈ በል እስቲ። ድምፅ ነው የሰማሁት። ፕሮግራም ከሰጠኝ በኋላ መራገፍ ይሆናል አለኝ። የትኛውም በዘር ውስጥ ያለ ሊሆን ይችላል። ለብዙ ዘመናት ጭንገፋ፣ ስትወጣ ጭንገፋ፣ ስትገባ ጭንገፋ፣ አለቀ በቃ ደረሰ ሲባል የሚመታ መንፈስ ዛሬ ይራገፋል። አረጨውና አሜን በላይ ባክ እስቲ ተራገፈ በል እስቲ። ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ይኸውላችሁ ጊዜው ያው እና ሁላችሁም ታውቁታላችሁ። ቃሉ 27 ላይ ሐዋርያ ሥራ 27 ላይ እንደምታውቁት ነው። ማለት ጳውሎስ እየተናገረ የሚሰማው ሰው አልነበረም። ተው ግዴላችሁም፣ ንፋሱ ኃይለኛ ነው ያለው፣ ወጀብ ምኑ ከባድ ስለሆነ ምን እንበል ተቀምጠን እስኪያልፍ ድረስ የሚሰማው አልነበረም ይላል። ክብር ለጌታ ይሁን። በኋላ እንዴት እንደተጨነቁ አይታችኋል። እንዴት እንደጾሙ 14 ቀን ሙሉ ሲጾም ጾሙ ማቁሉ ጾመ። ምን አለ እግዚአብሔር ግን ድምፅ አመጣ። እስቲ አሜን ነው ወይ? እስቲ አሜን ነው ወይ? ዛሬ ሌሊት አለ። እስቲ አሜን ነው ወይ? እስቲ አሜን ነው ወይ? መልአኩ አለ። እስቲ አሜን ነው ወይ? ባጠገቤ ቆሞ ምን አለ? አበረታኝ አለ። እስቲ አሜን ነው ወይ? ገና ነው በቄሳር ፊት ልትቆም ይገባሃል አለኝ። እስቲ ገና ነው በል እስቲ። አንቺ ተናገሪ ገና ነው በል እስቲ። ገና ነው በል እስቲ። አበቃ ያለ መንፈስ ዛሬ ይመታል። አንተ ሰው አለ ወይ? ዛሬ እኮ ቃል እንዲህ ነው የሚለኝ እግዚአብሔር፣ ድምፅ በድምፅ ይሻራል አለኝ። አበቃ ያለ ነገር አይ ይቀጥሏል ይለዋል። ሞቷል ያሉ ሰዎች ቀጥሏል ብለው ይነግረዋል። መርዶ የነገሩ ሰዎች መጥተው ዛሬ የምስራች ያወሩልሃል። አሜን ነው ወይ? ኢየሱስ ጌታ ነው። ባጠገቤ ቆሟል። መልአኩ እንደዚህ አለኝ። ኖ ኖ ኖ አለኝ። እስቲ አሜን ነው ወይ? ሞት የለም አለኛል። እስቲ አሜን ነው ወይ? 272 ሰው ባንተ እጅ አሳልፌ ምን ብያለሁ? ሰጥቻለሁ። አንተ አይደለህም አለው። ካንተ ጋር መርከብ ውስጥ የተሳፈረ ሁሉ ምን አይሞትም አለ። እስቲ አሜን ነው ወይ? አንቺ አይደለሽም። ዘሮችሽ ከዚህ በኋላ ይጠበቃሉ። ዘሮቻችሁ ይጠበቃል። እስቲ አሜን። እስቲ ከኔ የተነሳ በሉ እስቲ ዘሮቼ ይጠበቃሉ በሉ እስቲ። ኧረ አሜን ነው ወይ? ዛሬ ተቀብታችሁ የምትወጡ ሰዎች አላችሁ። የሞትን ኃይል የሚሰብር ቅባት ይዘሽ ትወጫለሽ። የደዌን ኃይል የሚሰብር ቅባት ይዞ የሚወጣ ሰው አለ። ባዶነትን የሚሰብር ቅባት ይዞ የሚወጣ ሰው አለ። እስቲ አጨብጭቡ ለጌታ ክብር። ጨለማ በሆነ ጊዜ የሚደርሳላችሁ በሌለ ጊዜ ሰው እንኳን መጥቶ አንዱን በማጽናና በጊዜ መልአክ ከተፍ ብሎ እስቲ አሜን ነው ወይ? ኧረ እንዳት ትቀጥላለህ። እስቲ አሜን ነው ወይ? እስቲ አሜን ነው ወይ? መርከቡ እየተሰባበረ ነው። እግዚአብሔር እንደዛ ትቀጥላለህ። ኧረ አልቋል እኮ በምን እንሻገራለን? በስብርባሪ ትሻገራለህ። እስቲ አሜን ነው ወይ?
ላውጅባችሁ እጆቻችሁን አንሱ። በዋናው ሳትደርሱ እግዚአብሔር ባለቻችሁ ደርሳላችሁ። እስቲ አሜን ነው ወይ? በጀመራችሁ ሰዎች ሳይሆኑ በእግዚአብሔር ትደርሳላችሁ። እስቲ በእግዚአብሔር እደርሳለሁ በሉ። እስቲ የሚገርም እኮ ነው። በትልቅ መርከብ ጀምረው በሽብርባሪው ደረሱ። እስቲ አሜን ነው ወይ? ብቻ እግዚአብሔር ከእናንተ ጋር ይሁን እንጂ ትደርሳላችሁ። እስቲ እደርሳለሁ በሉ። እስቲ ወይኔ አንድ ሰው ዛሬ ኮራ ብሎ ሲወጣ ይታየኛል። አንድ ሰው ቦልድ ሲሆን አያለሁ። አንድ ሰው ፖቴንሻሉ ሲጨምር አያለሁ። አንድ ሰው በጠላት ላይ ሲነሳ አያለሁ። ጌታ ምስክሬ ነው። መንፈስ ቅዱስ እያለኝ ነው። የእናንተ ጉዳይ በክብር ይቀጥላል። ያንቺ ጉዳይ በክብር ይቀጥላል። ህመሙ አለ፣ አዎ አትሞቺም፣ ትቀጥያለሽ። ክብር አለ፣ ትቀጥላለህ። ኃይል አለ፣ ትቀጥላለህ። አዎ በአንተ ሰዎች እየተፈወሱ ነው፣ አንተ ግን እየታመምክ ነው። አዎ ትፈወሳለህ። አረ ሃሌሉያ! ገና እኮ ነው አሉ። እስቲ አሜን ነው ወይ? በቄሳር ፊት ልትቆም ይገባል፣ ነገስታት ፊት ትሄዳለህ አሉ። የተነገሩት ትንቢት አለ። አትፈላሰፍ፣ አንተ እመነው ዝም ብለህ። እስቲ አሜን ነው ወይ? እስቲ አሜን ነው ወይ? መጥቶ እኮ እንደዚህ አለ፣ የእርሱ የምሆነውና አለ። እስቲ አሜን ነው ወይ? የማመልከው አለ በሌሊት ቆሞ ተናግሮኛል አለ። እስቲ አሜን ነው ወይ? ተናግሮኛል። አንዳንድ ሰው እኮ ሙያ በልብ ነው ይላል። ተናገሪ። እስቲ አሜን ነው ወይ? ይሳቁ። እስቲ አሜን ነው ወይ? የሚያፍሩበት ቀን ቅርብ ነው። እስቲ አሜን ነው ወይ? እግዚአብሔር ተናግሮኛል ስትል የሚስቅ ሰው አለ። አዎ የሚያሾፍ ሰው አለ። እድሜ ልክን አንተ ዝም ብለህ ጅል ነህ። አዎ ጅል ነህ። አንድ ቀን ግን ክብራችንን ያያለው። አረ በቅርብ ያዩታል። አሜን ነው ወይ? ከጎናችሁ ኢየሱስ ያዋጣል በሉት። ክብር ለጌታ ይሁን። ኢየሱስ ጌታ ብቻውን ያዋጣል። አሜን። በቃ እዛ እያንዳንዱ ይጸጥባል። በቃ አሁን ትሻገራለህ። አሜን ነው ወይ? ሁሉም ነጋዴ እኮ ነው እንዳለ እኮ እዛ ቢዝነስማን ነው ታውቃለህ። ከጳውሎስ ውጪ እኮ ሁሉ ቢዝነስማን ነው እንዳለ። ፈርቷል። በቃ ቤት ያለው ንብረት ያያል፣ ስንቱን ያያል። በጣም እንትን ያለ ነው። በቃ እንደው ከዚህች ብቻ ባለፍኩ የሚላል። ዝም በል ታልፋለህ። እስቲ አሜን ነው ወይ? እኔ ልንገራችሁ ብዙዎቹን ይዛችሁ ትሻገራላችሁ። እናንተ ብቻ አይደለም በተሰበረው ነገር ይዛችሁ ታልፋላችሁ። እስቲ አሜን ነው ወይ? እስቲ አልፋለሁ በል እስቲ። ምክንያቱም እንዳትሞት እግዚአብሔር ተናግሮብሃል። አሜን አትሉም? ኢየሱስ ጌታ። ከዛ ነገራቸው፣ በስብርባሪው አለፉ። ከዛ በደና ከደረስን በኋላ ይላል አየ በቃ አሁን ሊያመሰግኑ ሲዘጋጁ፣ በደስታ በቃ ሊዘጋጁ በጣም በቃ ደስታችሁን በቃ ሙሉ እንዳይሆን ያደረገ መንፈስ ዛሬ ይመታል። አረ አይሰማኝም። ገና ደስ ብሎ ሳጨርስ የሆነ ነገር መልእክት ይዞ የሚመጣ አረ ይሄ ነገር እኮ እንደዚህ ሆነ የሚል መርዶ የሚናገር የምስራችን የሚመታ ደስታን የሚመታ መንፈስ ዛሬ ይመታል። እሺ ተመታ በል እስቲ። እሺ ላውጅባችሁ፣ ደስታ አስጨንጋፊ መንፈስ የተመታ ይሁን። አሜን በል በኢየሱስ ስም። ክብር ለኢየሱስ ይሁን። ኢየሱስ ጌታ። ከዛ የሚገርም ነው። ደስ አላቸውና በቃ ስሟን ጠየቁ። መላኃጢያ ትባላለች ተባሉ። በቃ ደሴት አዩ። በቃ አሁን ተረፉ። በቃ አያችሁ፣ ምንም ያመነም ያላመነም በጳውሎስ እምነት አለፈ። እስቲ አሜን ነው ወይ? ገባ፣ ቁጭ አሉ። ከዛ በቃ ቼክ አደረጉ። በርዳቸው ስለነበረ ደስ የሚል አረማውያንም ቸርነት አደረጉልን ይላል። አይገርምም? ያደረጉላቸው እሳት ነው። እሳት አዩዋቸው፣ በርዷቸው፣ ዝናብ ነው፣ እሳት ነው ያደረጉላቸው። ሰርፕራይዝ ነው ይዘው መጡ። እስቲ አሜን ነው። ለምን ራሱ ነው የሚለው የሚያስገርም ነገር ሰዎቹ ራሱ የሚያደርጉ አልነበሩ ይመስለኛል። አረማውያን ስማቸው ራሱ ይከብዳል። እና ቸርነት ነው አደረጉላቸው ይላል። እና ፓኬጅ ይዘው መጥተው እሳት ሰጧቸው። የሚያስፈልጋቸው እንትን ነው ሙቀት ስለነበረ ከዛ ከብርድ ከዛ ዝናብ በቃ የሚያስፈልጋቸውን ሰጧቸው። ተደንቀዋል በጣም ማለት ነው። እና መጽሐፍ ሲናገር ጳውሎስም ይላል አብዝቶ አይደለም የሚለው ምን ይላል? ጭራሮ ምን ይላል? ይጨምር ነበር ይላል። እስቲ አሜን ነው ወይ? አሜን አትልም? ምን ያደርግ ነበረ? እስቲ መጨመሬን ቀጥላለሁ በል እስቲ። እስቲ አሜን ነው ወይ? እሳቱን ማንደድ ቀጥላለሁ በል እሺ። አሁን እያወራው መንፈሳዊ ነገር ነው። እስቲ አሜን ነው ወይ? እስቲ አሜን ነው ወይ? እስቲ አሜን ነው ወይ? እሳት ከመጣ መከራ ይበላል። እሳት ከመጣ በሽታ ይበላል። እሳት ከመጣ ሁኔታዎች ይስተካከላሉ። ኢየሱስ ጌታ ነው።
ልክ እሳቱን አብዝቶ እየጨመረ ይላል። ከሙቀት የተነሳ ይላል እፉኝት ወጣች ይላል። አየ ከምን የተነሳ? ስትጸልዩ የሚመጣ መንፈስ አለ። ገና ስታመሰግኑ የሚመጣ ሰው አለ። ክፉ ሰዎች አሉ። መናፍስት አለ። ገና ፕሬስ ማድረግ ሲጀምሪ ማግሮመርም ለመክተት አላያችሁም? አንዳንዴ ባጃጅ ውስጥ ስትገቡ ሹፌሩ ዝም ብሎ አያውቃችሁም እኮ እዚህ ሀገር ፖለቲካ ይላል ወይ የሆነ ነገር ይላል እና አንተም ሳታቅ ትጠግብና ወይ ታክሲ ውስጥ ትጠግብና ልክ ቤት ሄደ አታቆም እኮ ጠረጴዛ መምታት ይጀምራል። ገብቶብህ እኮ ነው ያ እንትን የሰው ማግሮምረም ገብቶ ነው። ማግሮምረም ይጋባል። በኢየሱስ ስም የተመታ ይሁን። እሺ ውሏችሁን ከሚያግሮምረም ሰው ጋር አድርጉና እስቲ ቤታችሁ ግቡና ታያላችሁ። ስትጣሉ ነው የምትገኙት። በማገባችሁ ምናምን በቃ ስታን እስቲ አላማረርም በል እስቲ። ስለዚህ ይኸውላችሁ ከምን የተነሳ? ከሙቀቱ የተነሳ ብርድ ሳለ ተደብቃ ያለች በብርድ ሰዓት ማትወጣ ልክ ግን መቆስቆስ ሲጀመር አይ መጸለይ ጾም ጸሎት ስትል ምናምን ከተፍ ይላል። ግር ብሎ ነው የሚመጣው። ሰምታኛና ገና በርከክ ስትል ተንበርከክ ማታቁሉ በርከክ ስትል እንትኑን ተመታ ትባላለህ። እንትኑ አንተ ጸሎትን ቀጥል እስቲ አሜን ነው ወይ? አረ አሜን ነው ወይ? አንተ በጎ ማድረግህን ቀጥል እስቲ አሜን ነው ወይ? አንተ መጸለይን ቀጥል እስቲ አሜን ነው ወይ? እስቲ አላቋርጥም በሉ እስቲ ተናገሩ። አላቋርጥም በሉ እስቲ። ጳውሎስም ይላል አብዝቶ ይጨምር ነበረ። ብዙ ሰው እኮ ነው የተሰበሰበው ያለው፣ ግን ማን ነው የሚጨምረው? ጳውሎስ ነው የሚጨምረው። የተነደፈው ማን ነው? ጳውሎስ ነው። ስትነደፊ ኃጢአተኛ ልትመስያቸው ትችያለሽ። ስትነደፊ ነፍሰ ገዳይ ልትመስይ ትችያለሽ። ግን አንድ ነገር ነግርሻለሁ፣ ቅባቱ አንቺ ላይ ስላለ መከራው ሊበዛ ይችላል። ቅባቱ አንቺ ላይ ስላለ ችግር ሊበዛ ይችላል። ዛሬ ነግራለሁ አራግፈህ ትወጣለህ። እስቲ አሜን በል እስቲ አሜን በል እስቲ። እሳት ውስጥ ምን አለ? አራገፋት ይላል። እየጸለያችሁ ግን ስኬት የሌለ ይመስላችሁ፣ እየጸለያችሁ ግን አይሆንም ያላችሁ፣ በቃ እኔ ስጸልይ ነው በቃ መከራ የሚበዛብኝ፣ ስጸልይ ነው ፈተናው የሚበዛብኝ፣ ስጸልይ ነው ባዶ መሆኑ ያላችሁ፣ ኖ ታላቅ ነገር ከፊታችሁ እየጠበቃችሁ ነው። አይሰማኝም? አሜን በሉ እስቲ። ሰይጣን ልንገራችሁ እንኳን እንድትሞቱ ነው የሚፈልገው። ከተነገረላችሁ ነገር እንድትቀሩ ይፈልጋል። እግዚአብሔር ግን እንዲህ ይላችኋል፣ አራግፋችሁ ትሄዳላችሁ። ተናገሪ። አራግፌ እሄዳለሁ በይ እስቲ። የዘመናቱን ነው የምታራግፉት። እስቲ አሜን ነው ወይ? የተከተላችሁ የዘር ማንዘሩን ነው ዛሬ የምታራግፉት። አሜን ነው ወይ? አራግፎ ቀጠለ። እስቲ አሜን ነው ወይ? ምንም አላይ። በቃ ይኸውላችሁ አንድ ነገር ልንገራችሁ፣ እየጨመራችሁ ስትሄዱ እየተቀባችሁ ስትሄዱ በጣም መንፈሳዊ ነገር ሲሆን ማለት እባብ አለ ዘንዶ ቢጠመጠምባችሁ ምንም አይመስላችሁም። እስቲ አሜን ነው ወይ? ችግር አለ ምንም ቢመጣ ምንም አይመስላችሁም። እስቲ አሜን ነው ወይ? ጽፈቱ እንደ ሜዶንና እንደ ፋርዝግ መሆኑን አውቆ ይላል ዳንኤል። ፊት እንደሚያደርገው ይላል። ክብር ለጌታ ይሁን። እስቲ አሜን ነው ወይ? በቀን 3 ጊዜ እስቲ አሜን ነው ወይ? መስኮቱን በኢየሩሳሌም ትክክል ከፍቶ እስቲ አሜን ነው ወይ? በቀን 3 ጊዜ ይጸልይ ነበር ይላል። መጡና አዩት፣ ምንም ያደረገው ነገር የለም ከአምላኩ ሕግ በቀር ምንም። እስቲ አሜን ነው ወይ? በጀርባችሁ ኢየሱስ ይታይ። ሲፈልጉ ሰበብ ሲፈልጉ ኢየሱስን ያገኙ። እስቲ አሜን በሉ እስቲ። እስቲ አሜን ነው ወይ? ፈልገው ምንም ነገር አላገኙበት። እሱ ደግሞ ኮንፊደንሱ አሜን ነው ወይ? ንጉሱ ዳሪዮስ እንደማያድነው ራሱ ያውቃል። ንጉሱ ደግሞ ስለሚወደው ብዙ ታገለ፣ ለፋ። አልመሰለው መጀመሪያ ላይ ዳንኤል ላይ እንደተዶለተበት አላወቀም እና ነገሩ አስደስቶት በቃ እንደ ንጉስ ነው ያደረገው እና ለፋ። ሌሊቱን ደከም። መጡና አንድ ነገር ይሄ ካንተ በላይ ነው ያደረግነው። እንደማን? እንደ ሜዶንና እንደ ፋርስ ሕግ ነው። በቀለበቱ ምን ብሏል? ታትሟል። ስለዚህ አትድከም። ያ ሰውዬም ቢሆን ተስፋ ቆርጦ እዛ እየጸለየ ነው። እስቲ አሜን ነው ወይ? አሁንም ነግራችኋለሁ፣ መጸለያችሁን ቀጥሉ። አረ አይሰማኝም። እስቲ መጸለይ ቀጥላለሁ በሉ እስቲ። ሌሊቱ ባይነጋ መጸለይሽን ቀጥይ። ሁኔታው ያልተሳካ ቢመስል መጸለዩን ቀጥል። እስቲ አሜን ነው። ከዛ የሚገርም እኮ ነው። ክብር ለጌታ ይሁን። ሊያድነው ሞከረ፣ አልቻለም። አንዳንድ ሰዎች አይችሉም። እስቲ አሜን ነው ወይ?
ይወላ ብዙ ሰው አድኖ ይችላል ንጉሱ ብዙ ነገር አቅም ሊኖረው ይችላል የዚህ ዳንኤል ጉዳይ ግን ከሱ እጅ ውጭ ነው እስቲ አሜን ነው ወይ እስቲ አሜን በሉ እስቲ የኔ ነገር በእግዚአብሔር እጅ ነው በሉ እስቲ ማንንም ጣልቃ ቢገባ ማንንም ሊያስጥላችሁ አይችልም እግዚአብሔር ብቻ ያስጥላችኋል እግዚአብሔር ብቻ ከፍ ያረጋችኋል አሜን ነው ወይ ጂሰስ